የቬንዙዌላ ምድር የለበሰችው የለቅሶ ካባ በቃላት የሚገለጽ አይደለም። ሀገሪቱ በታሪኳ አይታ በማታውቀው በአንድ ቀን ውስጥ ሁለት እጅግ አሰቃቂ የመሬት መንቀጥቀጥ አደጋ ገጠማት። የመጀመሪያው 7.2፣ ሁለተኛው ደግሞ 7.5 ማግኒቲዩድ ነበር። ይህ ባለፉት 100 ዓመታት ታይቶ የማይታወቅ ከፍተኛ አደጋ ነው። በ10 ሺዎች የሚቆጠሩ ቤተሰቦች በቅጽበት ቤተሰባቸውን አጡ። የሚወዷቸውን ሰዎች በፍርስራሽ ስር አገኟቸው። ከተሞች በሙሉ በአንድ አፍታ ወደ አቧራና ፍርስራሽ ተቀየሩ። ሕፃናትና እናቶች የት እንደሚሄዱ ግራ የተጋቡበት ወቅት ነው። የድንጋጤና የሐዘን ድምፅ በየመንገዱ በብዛት ይሰማል። መላው ዓለም በቬንዙዌላ ሐዘን አብሮ ተከፍቷል። እስካሁን ባለው መረጃ ብቻ የሟቾች ቁጥር ከ900 አልፎ አሁንም እየጨመረ ነው። ከ51 ሺህ በላይ ሰዎች የት እንደደረሱ አይታወቅም። እንደ እውነቱ ከሆነ እነዚህ ሰዎች በፍርስራሽ ስር ቀርተዋል። ከባድ ማሽኖች በሌሉበት ፍርስራሹን በእጅ መቆፈር ግድ ሆነ። በጎ ፈቃደኞች በባዶ እጃቸው ወገኖቻቸውን ይፈልጋሉ። የእግር ኳስ ተጫዋቾች በአፓርታሞቻቸው ውስጥ ተቀብረዋል። ለእነሱ ማዳኛ የሚሆን መሳሪያ እንኳ በአግባቡ አልቀረበም። ሰዎች በየቤዝቦል ሜዳው ላይ ድንኳን ጥለው ጊዜያዊ መጠለያ ሰርተዋል። የነገ ተስፋ የነበራቸው ወጣቶች ህልማቸውን ከእናት አባቶቻቸው ጋር እየቀበሩ ሲያነቡ ይታያሉ። ምድር ተከፍታ ብትውጠኝ የሚለው የሀገሬ ሰው አባባል በቬንዙዌላ ምድር ሳይፈለግ ሆነ። ታዲያ በዚህ የጭንቀት ሰዓት አሜሪካ የምትሰራው ስራ ለብዙዎች አሳዛኝም አሳፋሪም ሆኗል። የቬንዙዌላ ነዳጅ የኔ ንብረት ነው በማለት የነዳጅ ውርስ የፈጸመችው ይቺ ሀገር በወር ብቻ ከቬንዙዌላ በሚመጣ የነዳጅ ሽያጭ 3.7 ቢሊዮን ዶላር ታገኛለች። ይህን ሁሉ ሀብት በራሷ ቁጥጥር ስር አድርጋለች ማለት ነው። የሰውን ሀገር ሀብት ለራሷ ጥቅም ስታውል ምንም አታመነታም። ሰዎች በሞትና በሕይወት መካከል ሆነው እርዳታ ይጠብቃሉ። የቬንዙዌላ ነዳጅ እንደፈለገች መርከቦቿ እየጫኑ ይወስዳሉ። ህዝቡ እርዳታ ይፈልጋል፣ አጋዥ ይፈልጋል። የጠፉበትን እናት አባቱን ቆፍሮ የሚያወጣለት ኃይል ይሻል። እስካሁን 51 ሺህ ሰዎች የገቡበት አልታወቀምና ታዲያ በዚህ መሃል ወራሹ አሜሪካ መጽዋች መስላ ብቅ አለች። 150 ሚሊዮን ዶላር እርዳታ ለገሰች የሚል ዜና በዋሽንግተን ፖስት በኩል ተነበበ። በዚህም ታዲያ ይህ ገንዘብ በየወሩ ከምትዘርፈው የ3.7 ቢሊዮን ዶላር ገቢ ጋር አይመጣጠንም የሚል ከባድ ተቃውሞ ተነሳበት። እጅግ አነስተኛ የሆነ ገንዘብ ለተጎጂዎች መለገሷ ንቀት ተደርጎ ተወሰደ። 3.7 ቢሊዮን ዶላር እየወሰዱ 150 ሚሊዮን ዶላር መርዳት፣ ከራስ ሀብት ላይ ጥቂቱን ሰጥቶ እንደ ለጋሽ መታየት ያለ ይህ እርዳታ የጠፉትን 51 ሺህ ሰዎች እንኳ አፈላልጎ ለመውጣት የሚሆን ያህል እንኳ አይሞላም። ማድሮን አፍና ወስዳ አሁን የአገሪቱን ሀብት በባንኮቿ አጭቃ ትይዛለች። የቬንዙዌላን የነዳጅ ቁልፍ በኪሷ ከከተተች በኋላ በህዝብ ሀብት ላይ በሚወጣ የዶላር ክምር ላይ ተቀምጣ ትንሽ ሳንቲም ለተጎጂዎች ስትወረውር ማየት የፖለቲካ ግብዝነት ነው። ዛሬ ቬንዙዌላውያን የገዛ ሀብታቸውን ተዘርፈው ከመሬታቸው ስር ነዳጅ ሳይሆን ሰውን የሚፈልጉ ምስኪን ዜጎች ሆነዋል። በዘረፈችው የቢሊዮኖች ገቢ ላይ ጥቂት የቆርቆሮ ዘይትና የዕለት እርዳታ በመላክ የህዝቡን ስሜት በሆድ ማባበል የውጭ ፖሊሲዋ መገለጫ ነው። የሰው ህይወት ዋጋ በሶፍትና በውሃ ጠርሙስ ሲሰላ፣ የነዳጅ ንግዷ ግን በውቅያኖስ ላይ በየቀኑ ያለምንም ማቋረጥ ይፈሳል። እርግጥ አሜሪካ የሌሎችን ሀብት የመቆጣጠር ስልቷ በታሪክ ውስጥ በኢኮኖሚያዊ ኢምፔሪያሊዝም ከሚታወቁት የድሮ ዘመን ስልቶች የሚለይ አይደለም። ታሪካዊ እውነታዎች እንደሚያሳዩት አሜሪካ በደቡብ አሜሪካ ሀገራት ላይ ጣልቃ ስትገባ የነበረችው ሁሌም በዲሞክራሲ ሽፋን ነው። ባለፈው ምዕተ ዓመት ውስጥ በነበሩት በርካታ የመፈንቅለ መንግስት ሙከራዎች የነዳጅና የማዕድን ሀብት ያላቸው ሀገራት ሁሌም ኢላማ ነበሩ። የቬንዙዌላ ሁኔታም ከዚህ የተለየ አይደለም። የሀገሪቱ መንግስት ለመለወጥ የነበረው ሂደት ከሀብት መቆጣጠር ጋር በቀጥታ የተያያዘ ነው። ዛሬም በካራካስ ፍርስራሽ ላይ ቆመን ስናይ የአሜሪካ የውጭ ፖሊሲ ከሰብአዊነት ይልቅ ስልጣንና ሀብት ላይ የተመሰረተ መሆኑን እንረዳለን። የማርሻል ፕላን በመሳሰሉ የታሪክ ምዕራፎች አሜሪካ እርዳታን ለፖለቲካ መጠቀሚያ አድርጋ እንደነበር እናውቃለን። ማርሻል ፕላን ማለት በአውሮፓ የነበረውን የጦርነት ውድመት መልሶ ለመገንባት አሜሪካ በ1948 የጀመረችው ታላቅ የገንዘብ እርዳታ እቅድ ነው። ይህ እቅድ የተጀመረው በአውሮፓ የኢኮኖሚ ድቀት ምክንያት የሶቪየት ህብረት ኮሚኒዝም ስርጭት እንዳይስፋፋ በመስጋት ነው። አሜሪካ ለአውሮፓ ሀገራት ያፈሰሰችው ቢሊዮኖች የሚቆጠር ዶላር እነዚህን ሀገራት በአሜሪካ የኢኮኖሚና የፖለቲካ ምህዋር ውስጥ ለማቆየት የተፈጠረ ስልታዊ መሳሪያ ነበር። በሌላ አነጋገር የሰብአዊ እርዳታ የሚል ስያሜ ቢኖረውም ትክክለኛ ግቡ ግን ተቀባይ ሀገራትን በአሜሪካ የገበያና የፖለቲካ ተጽዕኖ ስር አድርጎ የማቆየት ነበር። ዛሬም ይህ የአሜሪካ የውጭ ፖሊሲ ስሌት በቬንዙዌላ ላይ እየተደገመ ያለው እርዳታን እንደ ቁጥጥር መሳሪያ
በመጠቀም የራስን ጥቅም ለማስከበር ነው። አሜሪካ ለቬንዙዌላ የሰጠችው $150 ሚሊዮን እርዳታ የዚህ ታሪካዊ የማርሻል ፕላን ስልት የዘመናችን ስሪት ነው። አሜሪካ የቬንዙዌላን የነዳጅ ሀብት በቁጥጥር ስር አውላ ለራሷ ስትጠቀምበት በምላሹ የምትሰጠው ጥቂት እርዳታ ሀገሪቱን ሉዓላዊነቷን የምትገፍበትና ለፖለቲካዊ ፍላጎቷ የምታንበረክክበት ዘዴ ነው። ልክ እንደ ማርሻል ፕላን ዘመን ዛሬም እርዳታው የሚሰጠው የሀገሪቱን መንግስት ለመለወጥ ወይም በስልጣን ላይ ላሉት ጫና ለመፍጠር ነው። ይህም የሚያሳየው አሜሪካ ለቬንዙዌላ የምታደርገው ድጋፍ ከሰብአዊነት ይልቅ የሀብት ዘረፋውን ህጋዊ ሽፋን ለመስጠትና ሀገሪቱን በኢኮኖሚ ጥገኝነት ለማቆየት የተነደፈ ስልታዊ የፖለቲካ ጨዋታ መሆኑን ልብ ይሏል። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74,000 ብር ብቻ። ይፍጠኑ። 30% ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት። ቃላችን ተግባራችን ነው። አሁኑኑ ይደውሉልን። እርግጥ ይህ የቬንዙዌላ ነዳጅ የአሜሪካ ነው ይላሉ ትራምፕ። ለዚህ ከሚያቀርቡት ምክንያቶች በዋናነት የአሜሪካ ኩባንያዎች ከዓመታት በፊት በዚህ ሀገር ኢንቨስት በማድረግ መሰረተ ልማቱንና የነዳጅ ኢንዱስትሪውን በመገንባታቸው ነው። ትራምፕ እንደሚያስቡት ያንን ኢንዱስትሪ የገነቡት በአሜሪካውያን ችሎታና ገንዘብ ስለሆነ ቬንዙዌላ ያንን ሀብት በብሔራዊነት ስም መውሰዷ እንደ ስርቆት ይታያቸዋል። ይህ አመለካከት በተለይ በኤክሶን ሞቢልና በኮኖኮ ፊሊፕስ ኩባንያዎች ላይ የደረሰውን መፈናቀል እንደ ትልቅ በደል ይቆጥሩታል። ለትራምፕና ለደጋፊዎቻቸው የአሜሪካ ኩባንያዎች በችግር ጊዜ የገነቡትን ሀብት በሶሻሊስት አስተዳደር ሲነጠቅ ያንን ንብረት ማስመለስ የፍትህ ጥያቄ ይመስላቸዋል። ሆኖም ነገሩ ከዚህ የበለጠ ውስብስብ ነው። የነዳጅ ባለሙያዎች እንደሚናገሩት መሬት ውስጥ ያለው ነዳጅ የቬንዙዌላ ሕዝብ እንጂ የአሜሪካ ኩባንያዎች ንብረት ሆኖ አያውቅም። ኩባንያዎቹ በስምምነት መሰረት ነዳጁን ለማውጣት ፍቃድ ነበራቸው እንጂ ነዳጁ የራሳቸው የግል ንብረት አልነበረም። የቻቬዝ አስተዳደር በ2007 የወሰደው የነዳጅ ብሔራዊነት እርምጃ በሉዓላዊ ሀገር ላይ የተወሰደ የፖሊሲ ለውጥ ነበር። ይህ ማለት መንግስት የራሱን ሀብት በራሱ መንገድ ለማስተዳደር መወሰን ይችላል ማለት ነው። ትራምፕ ይህንን እንደ ስርቆት ቢቆጥሩትም በዓለም አቀፍ የንግድ ህጎች ግን ሀገራት የራሳቸውን ሀብት የማስተዳደር መብት አላቸው። ስለዚህ የነዳጁ ባለቤትነት በህጋዊ መንገድ የቬንዙዌላ እንደነበረ መረዳት አስፈላጊ ነው። እንደ አውሮፓውያን አቆጣጠር በ1976 የተጀመረው የነዳጅ ብሔራዊነት ሂደት በወቅቱ የነበሩ የውጭ ኩባንያዎችን ስልጣን በቬንዙዌላ ቀነስ አድርጎት ነበር። በዚያን ጊዜ ኩባንያዎቹ የነዳጅ ፍለጋና የምርት ስራዎችን ይሰሩ የነበረው ለቬንዙዌላ መንግስት ታክስና ሮያሊቲ በመክፈል ነበር። ይህ አሰራር ለዓመታት በአግባቡ ሲሰራ የቆየና አወዛጋቢ ያልነበረ ሂደት ነበር። ነገር ግን በ2007 የቻቬዝ አስተዳደር የመንግስት ኩባንያ በሁሉም የነዳጅ ፕሮጀክቶች ላይ ቢያንስ 60% ድርሻ እንዲይዝ አዲስ ህግ አወጣ። ይህ ለውጥ ብዙ የውጭ ኩባንያዎችን ያላስደሰተ ቢሆንም አንዳንዶቹ እንደ ቼቭሮን ያሉ ኩባንያዎች ግን አዲሱ ህግ ጋር ተስማምተው ስራቸውን መቀጠል መረጡ። የኤክሶን ሞቢልና የኮኖኮ ፊሊፕስ ኩባንያዎች ግን የቻቬዝን አዲሱን የውል ስምምነት ለመቀበል ፈቃደኛ አልሆኑም። እነሱ የራሳቸው መብትና ጥቅም እንደተነካ በመቁጠር ከሀገሪቱ ለመውጣት ወሰኑ። በዚህ ምክንያት የነበራቸውን የነዳጅ ፕሮጀክቶች፣ መሳሪያዎችና የኢንቨስትመንት ቁሳቁሶች ጥለው በመውጣት ስራቸውን አቆሙ። ይህንን ድርጊት ነው ትራምፕ እንደ ስርቆት የሚቆጥሩት። ነገር ግን ኩባንያዎቹ በራሳቸው ፈቃድ ከሀገሪቱ ለመውጣት የወሰዱት እርምጃ ነበር። በእርግጥ ከወጡ በኋላ ግን በንብረታቸው መወሰድ ምክንያት በካሳ ጉዳይ ላይ ለዓለም አቀፍ ፍርድ ቤት ጥያቄ አቅርበው ነበር። ይህ የሚያሳየው ጉዳዩ ከስርቆት ይልቅ የኮንትራትና የካሳ አከፋፈል አለመግባባት መሆኑን ነው። የግልግል ዳኝነት ሂደቱ ለረጅም ጊዜ የቆየና አሁንም ብዙ የካሳ ጥያቄዎች ያልተመለሱበት ጉዳይ ነው። ለምሳሌ እንደ አውሮፓውያን አቆጣጠር በ2012 እና በ2018 የንግድ ምክር ቤቶች ለኤክሶን ሞቢልና ለኮኖኮ ፊሊፕስ የቢሊዮን ዶላር ካሳ እንዲከፈላቸው ወስነው ነበር። ሆኖም ቬንዙዌላ አሁን ባላት የኢኮኖሚ ቀውስ ምክንያት ሙሉ ካሳውን መክፈል አልቻለችም። ኩባንያዎቹ የሚገባቸውን የቢሊዮን ዶላር ካሳ በከፊል ብቻ እንደተቀበሉ በይፋ ይናገራሉ። ትራምፕ በዚህ አጋጣሚ ለኩባንያዎቹ ያላቸውን ድጋፍ ለመግለጽና ቬንዙዌላ ላይ ጫና ለመፍጠር ይህንን የካሳ ጉዳይ ይጠቀሙበታል። ይህም የፖለቲካና የንግድ ፍላጎቶች እንዴት እንደተሳሰሩ ያሳያል። በዚህም
የቻቬዝ አስተዳደር በ2007 ባወጣው አዲስ ሕግ የውጭ ኩባንያዎች በነዳጅ ፕሮጀክቶች ላይ የነበራቸውን የበላይነት በመቀነስ የቬንዙዌላ መንግስት ኩባንያ ቢያንስ 60 በመቶ ድርሻ እንዲይዝ አደረገ። ይህ ውሳኔ የሀገሪቱን ሀብት ለሀገሪቱ ህዝብ ጥቅም ለማዋል ያለመ ሉዓላዊ ውሳኔ ቢሆንም ኤክሶን ሞቢል እና ኮንኮፍሊፕስን የመሳሰሉ ግዙፍ የአሜሪካ ኩባንያዎች ግን ይህንን የባለቤትነት መብት ድርሻ አልተቀበሉትም። ኩባንያዎቹ በራሳቸው ፍቃድ ከሀገሪቱ ለመውጣት የወሰኑት ከአዲሱ የአሰራር መመሪያ ጋር መስማማት ስላልቻሉ ነው። ይህ በህግ የተደገፈ የባለቤትነት ለውጥ ለትራምፕ አስተዳደር ግን የቬንዙዌላ መንግስት የአሜሪካን ንብረት እንደዘረፈ ተደርጎ በስርቆት የታየ ክስተት ሆነ። ታዲያ ትራምፕ ይህንን የንግድ አለመግባባት እንደ አደገኛ የፖለቲካና የኢኮኖሚ ጥቃት በመቁጠር የቬንዙዌላን መንግስት ለመጣል የሚያስችል መላ ቀየሱ። የተሰረቀውን ንብረትና የነዳጅ ሀብት ለማስመለስ በሚል ውስጠ ወይራ የቬንዙዌላን የነዳጅ ኢንዱስትሪ ኢላማ ያደረገ ጠንካራ የውጭ ፖሊሲ ቀረጹ። በዚህ ስትራቴጂ መሰረት የቬንዙዌላ መንግስት በኢኮኖሚ ማዕቀብ እንዲዳከም ተደረገ። ትራምፕ ይህንን እርምጃ የወሰዱት የአሜሪካ ኩባንያዎችን መብት ለማስከበርና የቬንዙዌላን ነዳጅ እንደገና በአሜሪካ ቁጥጥር ስር ለማዋል ታቅዶ የተነደፈ የረቀቀ የፖለቲካና የውትድርና እቅድ ነበር። የዚህ ስልት የመጨረሻውና እጅግ አስገራሚ ምዕራፍ የተፈጸመው በምሽት በተካሄደ ኦፕሬሽን የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን ሲሊያ ፍሎሬስን በራሳቸው ቤተ መንግስት ውስጥ ገብተው አፍነው ከወሰዱ በኋላ ነው። ይህ ክንውን የዓለምን ትኩረት የሳብና የዲፕሎማሲ ድንበሮችን የጣሰ ነበር። አሜሪካ በቬንዙዌላ ላይ ያላትን የነዳጅ ፍላጎት ለማርካትና የአገሪቱን መንግስት መዋቅር ሙሉ በሙሉ ለመቆጣጠር ማዱሮን ከስልጣን ማስወገዱን ብቸኛ መፍትሄ አድርጋ በመመልከት ይህንን ደፋር የውትድርና ኦፕሬሽን ፈጽማለች። ይህ ድርጊት የቬንዙዌላን ሉዓላዊነት በመጣስ ሀገሪቱ በአሜሪካ ቀጥተኛ ቁጥጥር ስር እንድትወድቅ መንገድ ጠረገ። በዚህ የውትድርና ኦፕሬሽን ማዱሮ ከተወሰዱ በኋላ ትራምፕ የቬንዙዌላን የነዳጅ ቁልፍ በሙሉ እጃቸው እንደገባ አበሰሩ። ፕሬዝዳንቱ የቬንዙዌላን ነዳጅ ኢንዱስትሪ በእኛ ቁጥጥር ስር ነው በማለት ሲያውጁ ጠፋ የተባለውን የአሜሪካ ሀብት በሙሉ እንዳስመለሱ ለህዝባቸው የመግለጽ ያህል ስሜት ነበረው። ይህ እርምጃ የቬንዙዌላ ነዳጅ በቀጥታ ወደ አሜሪካ ገበያ በማፍሰስ ለዓመታት ሲፈለግ የነበረውን የኃይል ምንጭ አስተማማኝ አድርጎታል። አሜሪካ ያቀረበችው የስርቆት ክስ በዚህ መልኩ በጉልበት ተፈቶ የአሜሪካ መንግስት በካራካስ የነዳጅ ሀብት ላይ ሙሉ ስልጣኑን አረጋገጠ። አሁን የቬንዙዌላ የነዳጅ ማውጫዎችና የሽያጭ መስመሮች በአሜሪካ ቁጥጥር ስር ናቸው። የነዳጅ ገቢው በቀጥታ ወደ አሜሪካ ግምጃ ቤት የሚገባ ሲሆን ትራምፕ የተሰረቀውን አስመልሰናል በሚል አገላለጽ የቬንዙዌላን ኢኮኖሚ ለራሳቸው ጥቅም መዋላቸውን ህጋዊ ሽፋን ለመስጠት ይሞክራሉ። ይህ የኢኮኖሚና የፖለቲካ የበላይነት የአሜሪካን የነዳጅ ፍላጎት በረከሰ ዋጋና ያለምንም ተቀናቃኝ እንዲያረካ አስችሎታል። ታዲያ አሜሪካ የቬንዙዌላን የነዳጅ ኢንዱስትሪ ሙሉ በሙሉ ከተቆጣጠረች በኋላ የሀገሪቱን የኢኮኖሚ ህይወት በእጇ አድርጋለች። በአሁኑ ጊዜ የቬንዙዌላ ነዳጅ በቀጥታ በአሜሪካ አስተዳደር ቁጥጥር ስር በመሆኑ ሀገሪቱ በወር በአማካይ ከ3 ቢሊዮን ዶላር በላይ ገቢ ታገኛለች። ይህ ከፍተኛ የገንዘብ መጠን ከቬንዙዌላ የነዳጅ ማውጫዎች በሚፈሰው ምርት አማካኝነት ወደ አሜሪካ ግምጃ ቤት የሚገባ ነው። የነዳጅ መስመሮቹና የመጫኛ መርከቦቹ ሙሉ ለሙሉ በአሜሪካ ቁጥጥር ስር በመሆናቸው በዘርፉ የሚገኘው ትርፍ በሙሉ የኢምፔሪያሊዝም ስልታዊ የገቢ ምንጭ ሆኗል። ይህም አሜሪካ የቬንዙዌላን ሀብት በመጠቀም የራሷን የኢኮኖሚ የበላይነት ለማጠናከር የምትጠቀምበት ዋና መሳሪያ ነው። በእርግጥ ይህ ሁሉ የነዳጅ ቁጥጥርና የፖለቲካ ግፊት ከጀርባው ጥልቅ የሆነ የጂኦፖለቲካዊ ፍላጎት እንዳለው ይታመናል። አሜሪካ ቬንዙዌላን በቁጥጥር ስር ማድረጓ የዓለምን የነዳጅ ዋጋ በመቆጣጠር ረገድ ትልቅ ስትራቴጂያዊ ድል ያስገኝላታል። በተለይም በዓለም ገበያ ላይ ተጽዕኖ ከሚፈጥሩ ሌሎች ተፎካካሪ ሀገራት ነጻ በሆነ መንገድ የራሷን የኤነርጂ ዋጋ የማረጋጋትና የኃይል አቅርቦቷን የመቆጣጠር አቅም ትገነባለች። የቬንዙዌላ ነዳጅ ወደ ገበያ ሲገባ የሚፈጠረው የዋጋ መረጋጋት በአሜሪካ ላይ ጥገኛ የሆኑ ኢኮኖሚዎችን የበለጠ ወደ ዋሽንግተን ምህዋር እንዲገቡ ያስገድዳቸዋል። በዚህም የተነሳ ቬንዙዌላ ለራሷ የኢኮኖሚ ልማት መጠቀም የነበረባትን ሀብት አሜሪካ የዓለምን የነዳጅ ገበያና የፖለቲካ አስተላለፍ ለራሷ ፍላጎት ለመዋል በመጠቀም የነዳጅ ዲፕሎማሲዋን በካራካስ በኩል በአዲስ መልክ እየቀረጸችው ትገኛለች። ከዚህ በቢሊዮን የሚቆጠር ዶላር ገቢ ጋር በተያያዘ አሜሪካ በቬንዙዌላ ላይ የምታሳየው የሰብአዊ እርዳታ እጅግ አነስተኛና አሻሚ ሆኖ ቀጥሏል። በአገሪቱ ከፍተኛ የመሬት መንቀጥቀጥና የሰብአዊ ቀውስ ሲከሰት አሜሪካ የምትለግሰው ጥቂት ሚሊዮን ዶላር ከምታገኘው የነዳጅ ገቢ ጋር ሲነጻጸር እጅግ አናሳ ነው። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች በአንድ ወለል ላይ 4 ቤቶች
ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74,000 ብር ብቻ። ይፍጠኑ። 30 በመቶ ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን።